ሰላም ጤና ይስጥልኝ። እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ደግሞ ሄርሜላና አብርሽ እንግዲህ ዝንጥ ብለው መጥተዋል ማለት ነው። ዛሬ ደግሞ በጋርድ ነው የመጡት። ይገርማል። ጋርዶቹ ራሱ ምን ያካክላሉ እናንተ፣ ምን ያካክላሉ። ይሄኛው ጣቱ ላይ ቀለበት ያደረገው ጋርድ ያምራል፣ ግን ቀለበት አድርጓል። አይ ቀለበት ባያደርግ ግን አሪፍ ልጅ ነበረ። ያኛው ደግሞ ምንድነው ደረቱን ወጥሮ። ይሄ ነገር ግን ቆይ ጋርድ በእርግጥ ሄርሜላ ባለ ሀብት ናት ብለዋል። ራሱ ሲናገር ነበር አብርሽ ባለ ሀብት ናት፣ ሀብት አላት፣ የወርቅ ሰዓት እንደሰጠችው ጊዜ ማለት ነው። እና ያው እየተንቀሳቀሰች ያለችው እንግዲህ በጋርድ ነው በአሁኑ ሰዓት። ጋርዱም የሚያስፈልገው ለአብርሽ ነው። አብርሽን ብዙ ሰዎች ሊያጠቁት ዳርዳር እያሉ ስለሆነ የሩታ ወንድሞች ማለት ነው። እና ለዛ ነው ጋርድ የቀጠረችለት። ደስ አይልም? ይገርማል። አብርሽ ግን እንደ ታድለ እድለኛ ነህ በጋርድ ፎቶ ስትነሳ ማለት ነው። ውዶቼ ይሄ ኩሪፍቱ የተነሱት ፎቶ ነው። ምክንያቱም ይሄ ልብስ ስጦታ የሰጠችው ልብስ ነው አይደለ? ኩሪፍቱ የቆየ ፎቶ ነው ማለት ነው። ዛሬ የለጠፉት ማቃጠል እኮ ነው የያዘችው። ግን ሄርሜላ ሩታን ለማናደድ የማታደርገው ነገር የለም። ሄርሜላን ብቻ ሳትሆን ራሱ አብርሃም ማለት ነው። እና ትናንትና እንደውም ፈርም ስትለው ወረቀቱን ሲቀበላት እኔ ወረቀቱን ሊቀደው የተዘጋጀ መስሎኝ ነበረ። ነገር ግን አልቀደደውም ማለት ነው። እንደውም ወረቀቱን ቀደህ ብትገላግለን እኔ ደስ ይለኝ ነበረ አብርሽ በዚህ አጋጣሚ ማለት ነው። እና እንደማይፈልጋትም ተናግሯል። ሩታን እንደማይፈልጋት ከእሷ ጋር መቀጠል እንደማይፈልግ እየተናገረ ነበር። እሷም ደግሞ እኔም አልፈልግህም ቆይቻለሁ ከተውኩህ ብላ ስትለው ነበረ ማለት ነው። እና ስለዚህ ካልተፈላለጋችሁ ለምን ጊዜያችሁን ታቃጥላላችሁ? ለምንስ ተመልካችን ታዝጋላችሁ? አለቀ በቃ። እና ይሄ 10 ጊዜ እየተገናኛችሁ ቅደድ ምንድነው ፈርም አልፈርምም፣ ፍረም አልፈርምም እያላችሁ እስከ ተመልካች ግራ አታጋቡ። ሩታ ራሱ ቆፍጠን ብለሽ ቀጥታ ሄደሽ ፍርድ ቤት ክሰሹ። እውነት አንቺ እሱን አሁን ከሱ ጋር ያለሽን ነገር ከጨረስሽ ማለት ነው። እኔ እንደዛ ነው የምለው። እና አሁን እነሱ እየዘነጡ እየተዋቡ መዝናኛ ቦታ እየሄዱ ምናምን አንቺን ማብሸቅ ነው የያዙት ማለት ነው። አንቺ ደግሞ እነሱን ማግኘት በፈለግሽ ቁጥር አትደውይልኝ አጨቅጭቄኝ ሲልሽ ነበር አይደለ? አትደውይለት። ለምን ትደውይለታለሽ? ለምን ስንገናኝ ትይዋለሽ? የራሱ ጉዳይ ነው። ክብርሽን ጠብቂ። እውነት እንደዛ እስከሚልሽ ድረስ አሁን ፈርም እያልሽ ራሱ መጨቃጨቅ የለብሽም። አንቺ ያለውን ነገር እኮ አባትየውን ጨርሳለን ብሎሻል አይደል? እንደ ጋሼ ትዕግስት ይኖርሽ ማለት ነው። ትዕግስት ይኖርሽ እና እኔ ድጋሚ አታገኙ። ቆመሽ ራሱ ከእንደዚህ አይነት ሰው ጋር ማውራት የለብሽም። ሰሬስ ክብር ከሚሰጥሽ ጋር ነው። እኔ ክብር የሚሰጠኝን ሰው አከብራለሁ፣ የሚወደኝን ሰው ወድጄ በስርዓት አናግራለሁ ማለት ነው። እና ቤተሰብ እንግዲህ እንደምታዩት ነው። በሩታ ማናት በሄርሜላ እና በአብርሽ ወገን ያሉ እንግዲህ የሁለቱን ግንኙነት የሚደግፉ ብዙ ልጆች አሉ። አይገርምም? ብዙ ልጆች ኮሜንት እያየው ነበረ። እና ሄርሜላና አብርሽ ተጣመሩ፣ እናንተ ደስ ትላላችሁ፣ ከዛች ከጨቅጫቃ መቼ ይሆን የምትላቀቀው ምናምን የሚሉ ሁሉ አሉ ማለት ነው። እንግዲህ የልጅ እናትህን ትተህ ሄርሜላን ያዝ እያሉ ማለት ነው። እና ይገርማል። ተሰርተሽ የደራ ልጅ ተኩለሽ